ሰላም ጤና ይስጥልኝ እንደምሰምታችኋል የተከበራችሁ ተመልካቾቻችን ሳምንታዊውን የአርሂቡ ዝግጅታችንን ይዘንላችሁ ቀርበናል እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን እንግዲህ እንደምታውቁት የአርሂቡ ዝግጅታችን የተለያዩ ባለሙያዎችን እዚህ ስቱዲዮ ድረስ በቀጥታ ዝግጅት ጋብዞ ወደናንተ ያደረሰ ቆይታ ያደርጋል እናንተም ያላችሁን ሐሳብ አስተያየት በስቱዲዮ ስልክ መስመራችን በቀጥታ እየደወላችሁ ታካፍሉናላችሁ የዛሬው እንግዳችን እንግዲህ ከብዙ የፊልም ሙዚቃዎች ጀርባ ያለ ከብዙ የቴሌቪዥን ማስታወቂያዎች የቴሌቪዥን መግቢያ እና መሸጋገሪያ ሙዚቃዎች ጀርባ ያለ የሙዚቃ ባለሙያ ነው የሙዚቃ ባለሙያው ታደለ ፈለቀ ስቱዲዮአችን ይገኛል እንኳን ደህና መጣህ ታደለ እንኳን ደህና ቆያችሁ እንዴት ነህ ታዴ ሁሉ ሰላም እግዚአብሔር ይመስገን ስራ በጣም ቆንጆ ያው እንግዲህ ዛሬ አርሂቡ እንግዳችን እስከ ዝግጅታችን ፍጻሜ ድረስ አብረን ተቆያለ በቀጥታ ስርጭት በሚኖረን ቆይታ ስለ ስራዎች ስለ አሳለፍከው ህይወት ያጫወትከን ቆይታ እናደርጋለን እንግዲህ አንተ በጣም የምትታወቀው በማጀቢያ ሙዚቃዎች ነው በእንግሊዘኛው የፊልም ስኮር በመንለው ነው ምን ማለት ነው ከሚለው እንጀምርና ጨዋታችንን እንቀጥላለን የፊልም ማጀቢያ ሙዚቃ ስንል እንደው ምን ማለት ነው እሺ አመሰግናለሁኝ እንግዲህ ፊልም ስንል በውስጡ ብዙ ነገሮችን ያካተተ እንደ ሙዚቃ ዳይሬክቲንግ ጽሁፍ ብዙ አይነት ግብአቶችን ያካተተ ነውና ከዛ ውስጥ ደግሞ ዋነኛ ለፊልም ትልቁን ሚና የሚጫወተው ደግሞ የፊልም ስኮር ወይም ባክግራውንድ ሚውዚክ ይባላል ይሄ እንግዲህ የፊልሙን ስሜት ውጣውረድ እየታየ እንደየፊልሙ ስሜት እንደየሲኑ ስሜት ከኋላ የሚሰማ የሙዚቃ ስራ ማለት ነውና ምን ለማለት ነው ባጭሩ ፊልም ውስጥ የተለያዩ ስሜቶች ይኖራሉ ማልቀስ ይኖራል መደሰት ይኖራል መሯሯጥ ይኖራል ጭካኔ ይኖራል ሀዘን ይኖራል ሶ እነኚህ ሁሉ ስሜቶች በሙዚቃ መግለጽ ማለት ነው ስለዚህ ከኋላ የሚሰማ ነገር ግን ለፊልሙ በጣም ትልቅ የሆነ ቫይታል የሆነ ሮል የሚጫወት ማለት ነው ባጭሩ በጣም ደስ ይላል በጣም ትልቅ ሙያ ነው ብዙ ጊዜ የሙዚቃ አቀናባሪዎች ለሙዚቀኞች ሙዚቃ መስራትን በአልበም መልኩ እንደዚሁ በሙዚቃ መልኩ ነው የሚመርጡት ምን እንደምናቀው አንተ ለምን ይሄን መረጥክ እንደው የተለየ ባህሪውስ ይሄ ሙያ ምንድነው እንግዲህ ወደ ኋላ ልትመልሽኝ ነው ይሄ የፊልም ስኮር የሚባለው ሙያ ስቲል እስካሁን ድረስ በኢትዮጵያ ውስጥ አልተለመደም ትምህርትም የለውም ነገር ግን በውጭው ዓለም ትልቅ የሙያ መስክ ነው እና እኔ ድሮ እንግዲህ ተወልጄ ያደኩት ፈረንሳይ ለጋሲዮን አካባቢ ነው ከጥበቡ ሰፈር እውነት ነውና እዛ እንግዲህ በ50 ሳንቲም በስሙኒ ፊልም ይታይ ነበርና ፊልም እየገባን እና ያለን የዛን ጊዜ አክሽን ምናምን የነ ጃን ክላውድ ቫንዳም የነ ቻክ ኖሪስ ምናምን መሳሰሉ የጦርነት የምናምን ፊልሞች ይታዩ ነበርና ፊልሞቹን ገብቼ ሳይ ከኋላ የሚሰማ ሙዚቃ አለና ለምሳሌ በሪ ላይፍ እና አንቻው እንደዚህ በነጣላ ጭቅጭቅ ይኖራል ድብድብ ይኖር ይችላል ግን ከኋላ የሚሰማ ነገር የለም ግን ፊልሞች ላይ በጣም ለየት ያለ ጭቅጭቁን ምኑን የሚያጋግል በጣም የተለየ ነገር ይሰማልና ምንድነው ይሄ ያልኩኝ ለራሴ ስለዛ ነገር ለማጥናት ለማወቅ ምናምን በጣም እጥር ነበርና ሶደሜ እየጨመረ ሲመጣ ወደ ሃይ ስኩል አካባቢ ከዛም በኋላ እንደዚህ ቮለንተር ምናምን ሆኜ ኤንጂኦዎች ውስጥ መስራት ሲጀምር በደም ስለዚህ ነገር ማወቅና የበለጠ ኢንቨስቲጌት ማድረግ ጀመርኩኝና ቅድም እንዳልኩሽ ትምህርት የለውምና ኢንተርኔት በማየት እንደዚህ ድራማዎች ምናምን ሲሰሩ ከኋላ ሆኜ ላይቭ ድራማ ይተሰራ ከኋላ ወይ በክራር ወይ በሚችለው በፒያኖ ነገር ድራማውን ማጀብ ጀመርኩኝና እንደጋጣሚ ሆኖ ስለዚህ እንዳልኩሽ በጣም ሁኔታዎችን ኢንቨስቲጌት ሳደርግ ብዙ ሙያተኛ የለም እዚህ ሀገርና ነገር ግን በጣም ትልቅ የሆነ ጥረትን የሚጠይቅ ለሙያም ትልቅ ድጋፍ የሚያደርግ መሆኑን ተገነዘብኩኝ ማለት ነው እሱ ብቻ አይደለም አይተሽ እንደሆነ ብዙ ጊዜ የኢትዮጵያዊ የሆኑ የሬዲዮ ፕሮግራሞች ምናምን ኢንትሮዎቻቸው ምናምን የመግቢያ ሙዚቃዎች ከሌላ ሙዚቃ የተሰደናቸው ተቀርተው ይመጡ ናቸውና አንዳንድ ጊዜ አንቺ የምትጠቀሚውን የሆነ ሳምባዲ ምናምን ተጠቅመው ታያለሽና ምንድነው ይሄ ነገር ለምን ስርዓት ያለው ነገር ሆኖ በደንብ ሙያተኛ ኖርት መቀጠል አይችልም የሚል ሐሳብ ፐርሰናሊ ተነሳብኝና ስለዛ ነገር ማወቅ
መፈለግ ጀመርኩኝ ማለት ነው ሶ በዛ መሰረት ነው እንግዲህ ከዛች ከነገርኩሽ ፊልም ከማየቱ ጥንስት ጀምሮ ራሴን ለዚህ አይነት ነገር ፊልሞች እየታዩ ቤት ውስጥ እያየሁኝ ከፊልሙ ጀርባ የሚሰማውን ሙዚቃ አዳምጣለሁኝ እና በዛ ምክንያት ነው ወደዚህ ሙያ ውስጥ ልገባ የቻልኩበት ምክንያት ማለት ነው የመጀመሪያ ስራን ለድራማ ነው የሰራሁት ነው ያልከኝ እውነት ነው ታስታውሰዋለህ አይ ቲንክ ይመስለኛል አያትየው የሚል ድራማ አይ ቲንክ ኤችአይቪ ላይ ያተኮረ ነው ለሬዲዮ አይደለም የቴሌቪዥን ነው እና አይ ቲንክ ድራማ ሆኖ በፕሮጀክተር ከተማ ውስጥ ባሉ አዲስ አበባ ውስጥ ባሉ አደባባዮች እየዞረ የሚታይ ድራማ ነበርና አይ ቲንክ እዛ ላይ በጣም ትራዲሽናል የሆኑ ነገሮችን ከጓደኞቼ ጋር ምናምን ሆኜ ዋሽንት ምናምን አድርገን የመጀመሪያው ስራዬ ፕሮፕራይድ የሚባል ድርጅት ውስጥ እየሰራው ያንን ስራ ነው የሰራሁት ማለት ነው ከዛ በኋላ እንግዲህ ሌሎች ነገሮች የመጡት ማለት ነው በጣም ደስ ይላል እንግዲህ ትምህርት የለውም ብለኸኛል ትምህርት የለውም ይሄ ሙያና ታዲያ ምን ተማርክ አንተ ምን ተምረህ ነው ወደዚህ የገባኸው እንግዲህ ትልቁ ነገር በዚህ በሙዚቃው ዓለም ተስጦ የሚባል ነገር አለ ሶ እኔ ኮምፒውተር ሳይንስ ነው የተማርኩት እውነት ለመናገር በርግጥ ሌሎችም ጋዜጠኝነትም ሌሎች የህትመት ሙያ ምናምን ተምሬያለሁኝ ግን ጋዜጠኝነትም ተምሬያለሁኝ አዲስ አበባ ዩኒቨርሲቲ ማስ ሚዲያ የሬዲዮ ጆርናሊዝም በሰርቲፊኬት ሌቭል ተምሬያለሁኝ ከኮምፒውተር ሳይንስ ወደ ጋዜጠኝነት አይ ነው ከጋዜጠኝነት ወደ ኮምፒውተር ሳይንስ 7 አመት የተማርኩት ባችለር ዲግሪ ይዤ ነበር ግን ከዚህ ከሙዚቃውም ጋር የተወሰነ ነገር ያው ሙዚቃው የሚሰራው በኮምፒውተር ነውና ተከክለ አሁን በተለይ ያግዘዋል በደንብ አዎ ጥሩ ምርጫ ነው ኮምፒውተር ሳይንስም ጥሩ ነው እንደው ይሄ ሙያ እንደው የተለየ ባህሪው ለምሳሌ የሙዚቃ ትምህርት ተምረ ቢሆን ኖሮ ስለ ቅኝት ስለ ሌሎችም ስለ ዜማ ወጣጥ ስለ ሌሎችም ነገር ተምረ ቢሆን ኖሮ ያግዘኛል ብለህ ታስብ ነበር ወይስ ምንም አላስቸገረም እንደው ባለመማሪ እንደውም ይጠቅመኛል የሚሉ ደግሞ አንዳንድ ሰዎች አሉና ምን ለማለት መሰለሽ በጣም ትምህርት በጣም ኢምፖርታንት ነገር ነው እኔ በሙዚቃ ትምህርት ቤት ገብቼ አልለፍ እንጂ በተገኘው አጋጣሚ ሁሉ ራሴን ሳስተምር ነው የቆየሁት ማለት ነው እንግዲህ ትምህርት ሲባል ካንቺ የተሻለ ዕውቀት ያላቸውን ካንቺ የሚያነሰ ካንቺ የተለየ ዕውቀት ሊኖራቸው ይችላል ሁሉ ጊዜ ጠይቃለሁኝ ቀደም እንዳልኩሽ ልክ አሁን ለምሳሌ አንድ መጽሐፍ የሚጽፍ ሰው መጀመሪያ ብዙ ነገር ማንበብ አለበት አይደል ሶ ያነበበውን ነገር ነው ኦሬዲ ደግሞ በራሱ ነገር የሚተነትነው ማለት ነው ሶ ልክ እንደዛ ሁሉ ሙዚቃም ረጅም ጊዜ መስማት ማዳመጥ ቀደም እንዳልኩሽ ፊልሞች ሲታዩ ለምሳሌ አንድ ሰው በጣም ተቆጥቶ አንዱን ሰው ከኋላ ለመግደል ሊሆን ይችላል ሲያባረረው ብለን እናስብ ሶ ይሄንን ሙዚቃ ከኋላ እንሰማለን ፈጣን የሚያስፈራ በጣም ስኬሪ የሆነ ሙዚቃ ማለት ነው ስለዚህ ይሄ ምክንያት አለው የገባበት ማለት ነው ስለዚህ ልክ ይሄንን ነገር ሰማና ሌላ እንደዚህ አይነት ተመሳሳይ የሆነ ሲን ሲመጣ እንደዚህ አይነት ነገር መስራት እንዳለብኝ ለራሴ ትምህርት ወስዳለሁ ማለት ነው ሶ በአጋጣሚ ለስራ ወደ ተለያዩ ሀገሮች ምናምን ስወጣ ኮርሶች ወስዳለሁኝ ረጅም ጊዜ ስቱዲዮ ውስጥ ቁጭ ብዬ አዳዲስ ነገሮችን በመስራት ምናምን ያሳለፉት ስለዚህ ትምህርት እንደዚህ በፎርማሊ ትምህርት ቤት ገብተሽ ባትማሪ አሁን ዘመኑ በሰጠሽ ነገር ሁሉ ጊዜ የተሻለ ትምህርት የምታገኝበት አጋጣሚ አለና ሶ ያ ነው እንትኑ ማለት ነው በርግጥ ኮምፒውተር ሳይንሱም እንዳልኩሽ የፕሮግራሚንግ ነው አብዛኛው እንጂ ተማርኩት ግን ከዚህ ጋር የተወሰነ ነገር አለ ኮምፒውተርሽ ሳይበላሽ በጥንቃቄ ዳታሽን እንዴት ማውጣት እንዳለብሽ ሌሎች ነገር ቴክኒካል ነገሮች አሉና ለዛም ነገር ይጠቅምሻል አስተማሪ የሚሆንኩበት አጋጣሚ ነበር በኮምፒውተር ሳይንስ አስተምራለሁኝ ትምህርት ሚኒስቴር ውስጥ 1-2 ወር ዳታቤዝ ላይ ምናምን የተወሰነች ጊዜ ኮንትራክት ወስጄ ሰርቼ ነበር ምናምን ግን በጣም ይሄኛው ስለሚበልጥና የነፍሱ ጥሪ ይሄኛው ስለሆነ ወደዚህ አድልቻለሁ ማለት ነው 2 ወር ብቻ እንደሰራ ወደ ሙዚቃው ነው የገባው ትምህርት ሚኒስቴር ውስጥ 2 ወር ሰርቻለሁ ከዛ ውጪ ግን 1-4-5-6 ወር ደግሞ እንደዚህ የግል ትምህርት ቤቶች ውስጥ ፕሮግራሚንግ ምናምን እንደዚህ ላይክ ኢንተርኔት ቤዚክ የፕሮግራሚንግ እንትኖችን አስተምራለሁ በጣም ደስ ይላል እንደ ጀመርክ ይሄንን ስራ እንግዲህ ቀደም ሲልም አንተም ገልጸህልኛል የነበረው ምንድነው ከተለያዩ ሙዚቃዎች ወስደው ድራማዎችንም ፊልሞችንም በዛ ማጀብ የፕሮግራም መግቢያዎችንም ከተለያዩ ሙዚቃዎች በመውሰድ ነበር እንግዲህ ሲሰራበት የነበረው በእኛ ሀገርና አንተ ልክ ይሄን ስትጀምር የፊልም ባለሙያዎች ሊሆን ይችላል የድራማ ባለሙያዎች ሊሆን ይችላል አቀባበሉ እንዴት ተቀበሉት መቼም በጣም በእርግጠኝነት ከባድ ነው የሚሆነው በጣም ከባዱ በኔ በላይፌ በጣም the most challenging ምለው በቃ ስኮር የሚባለው ነገር ለሰው ማስረዳት ማለት ነው በጣም ከባድ ነበር ባይዘው ይሄ ፕሮብሌም አሁንም አለ አሁን ስቲል እስካሁን ድረስ አለ አሁን ለውጥ አለ ብለን እናስባለን እንጂ ይሄ ፍጹም የሆነ እንትን ላይ አይደለም ያለ ነው ምክንያቱም
ይሄ የፊልም ስኮሪንግ ሙያ የምንለው በፕሮዳክሽን ደረጃ ፖስት ፕሮዳክሽን ወይም የመጨረሻው ለምሳሌ ፊልሙ ተሰርቶ አልቆ ምናምን ተደርጎ ኤዲት ተደርጎ ሙዚቃ ነው መጨረሻ ላይ የሚመጣው ማለት ነው። ስለዚህ በእኛ ሀገር ኮንቴክስት ፕሮዲዩስ የሚያደርገው ገንዘብ የሚያወጣው ሰውዬ በጀቱ አልቆ ነው ወደ እኔ የሚመጣው ማለት ነው። ከዛ ውጪ እንዳልኩሽ ደግሞ ስለዚህ ጉዳይ ብዙ ኮንሰፕት የላቸው ምናምንና ስለ ሙዚቃ ምናምን ሲነሳ ወራኔ ምን በቃ እኔ ገንዘብ የለኝም ከዚህ በኋላ በመታደርጉት ምናምን ነገር አድርጉ ነው የሚለው እንጂ በጣም ትልቅ ዋጋ ያለው ለፊልሙ ዋጋ ያለው መሆኑን ብዙ የማይረዱበት አጋጣሚ አለ። እኔ እንደውም ብዙ ጊዜ ማነሳው ነገር ምን አለ መሰለሽ አንዳንድ ጊዜ ሙዚቃ ለፊልም 20% 30% 40% አስተዋጽኦ ሊኖረው ይችላል በፊልም ላይ ማለት ነው። ስለዚህ ይሄንን የሚያህል ትልቅ አስተዋጽኦ በሌሎች ሰዎች ለሌላ ፊልም በተሰራ ሙዚቃ ቆርጠሻ ምትሽ ፊልምሽ ላይ ለጥፈሽ ፊልሙ የኔ ነው የገሌ ፊልም ይባላልና ይሄንን ነገር በትክክል የኔ ነው ማለት ይቻላል የሚል ጥያቄ ያሳድራልና በጣም ፈተና ነበር እውነት ለመናገር ማለት ነው። በተለይ ደግሞ እኔ ወደ እንደዚህ አይነት ነገር ውስጥ በጣም እንዳተኩር ደግሞ የሆኑ ምክንያቶች ደግሞ አንዳንድ ጊዜ ፊልሞች ላይ ምናምን ለምሳሌ የቤተክርስቲያን ሲን ይታያል። አንድ ካራክተር ሄዶ ቤተክርስቲያን አካባቢ ሄዶ ሲጸልይ ለፈጣሪው ጥያቄ ሲያቀርብ ምናምን ይታያልና ይሄንን ነገር በምንድን ነው ማጀብ የሚቻለው? በጊታር በሳክስ ምናምን አንዳንዴ እንትን ሊል ይችላልና ይሄ ኮምፕሊትሊ ሮንግ ነው። እንደ ኢትዮጵያዊ ደግሞ እኛ ትልቅ የሆነ አቅም ያለን ሰዎች ነን። በሙዚቃ መሳሪያዎች አሉ፣ የራሳችን የሙዚቃ መሳሪያዎች አሉ፣ የራሳችን ቅኝቶች አሉን። አውሮፓውያን እኛንን የሙዚቃ ፈጣሪ ከማለታቸው ቀደም ብሎ እኛ የራሳችን ሰዎች የነበሩን ሁኔታ ያለውና አንዳንድ ጊዜ ለምንድን ነው በቃ በጽናጽል በክራር ምናምን መግለጽ ይቻላልና ይሄንን ነገር ለማሳመን በጣም ትልቅ ቻሌንጅ ነበርና የውጭን ነው የሚመርጡት። እሱ ብቻ አይደለም የሚገርምሽ ነገር ለምሳሌ ምን አይነት ሙዚቃ እንኳን መምረጥ እንዳለባቸው አያውቁም። ለምሳሌ የፊልምስ ጃነር የትራጀዲ አይነት ነገር ያለው ነገር ይሆንና ከበጣም 200 ሰው 300 ሰው የሰራውን የሲምፎኒ ኦርኬስትራ ሙዚቃ ለሌላ ጃነር ለሌላ እንትን የተሰራ ያመጡና ይለጥፉበታል ማለት ነው። ስለዚህ ጃነሩንም ያዛባዋል። አንዳንድ ጊዜ በጣም በሲምፕል በሆነ የሙዚቃ መሳሪያ መግለጽ የምትችይው ነገር በጣም ብዙ ሰው የሰራው ከውጭ የመጣውን በሲምፎኒ የተቀናበረው ሙዚቃ ያለብሱትና ሰውየውን በጣም ያሳንሱታል፣ እንደ ቁንጫ ይሆናል። ምክንያቱም ሙዚቃ ማለት ልብስ ነው። ለምሳሌ አንቺ ለሰውነትሽ የተመጠነ የልብስ አሰፋፍ መኖር አለበት አይደል? ትልቅ ከሰውነትሽ ውጪ የሆነ እንደማለት ነው። ስለዚህ ሰውየውን በጣም ሲምፕል በሆነ ኢንስትሩመንት ማጀብ ሲቻል በጣም በትልቁ የተሰራ ሙዚቃ እንደዚህ አይነት ነገሮች ስህተቶች ይፈጸማሉ ብዙ ጊዜና ይሄንን እንደ ግለሰብ እንደ ሀገር ምናምን መቅረፍ አለብን ብዬ በመነሳት ነው ወደዚህ ሙያ ኮምፕሊትሊ የገባሁት ማለት ነው። በጣም ጥሩ ታዴ፣ ስልክ ስላለን ስልካችንን እንቀበልና ጨዋታችንን እንቀጥላለን። ጤና ይስጥልኝ። ጤና ይስጥልኝ ቲጂ። አለን አቤ፣ እንዴት ነህ? እንደምን አለሽ? ሰላም ነው? ደህና ነሽ? አቤ ከቤ ካሰላ ዛሬ በእውነት ታዴ ስላቀረብሽ በጣም ደስ ብሎኝ ነው እኔ እንደው ምስጋና ለመግለጽ የደወልኩት። በጣም እናመሰግናለን አቤ። ታዴ ወይ አቤ እንደምን አለህልኝ? እግዚአብሔር የተመሰገነ ሁሉ ሰላም። እግዚአብሔር ይመስገን ክብሩ ይስፋ። ሰላም ነኝ። ደህና ነህ? እግዚአብሔር የተመሰገነ ሁሉ ሰላም። እንደው አሁን እኮ ስለ ውጮቹ አምጥተው ስለሚደነቀሩት ነገር ስታወራ በጣም ገርሞኝ ነው። ግን እንደው አንተ በምትሰራው ስራና በአንተ እንደው ሳውንድ ኢፌክት እና ሳውንድ ትራክ ላይ እንደው ከዳይሬክተር እና ከደራሲ ጋር ወይ ወር አክል ሰርተህ ወይ 15 ቀን ለፍተህ ደክመህ ይሄ አይሆነኝም ብትቀይርልን ምናምን ያሉህ ጊዜ አለ ወይ ነው የምለው ጥያቄ። እሺ ሌላው ደግሞ ምንድነው እንደው እነኝን ሁሉ ፊልሞችና ድራማዎችን ስትሰራ ፊልሙን ምን ያህል ጊዜ ነው የምታየው? አስገራሚውንም አሳዛኙንም ምኑንም ነገር በደንብ ውስጥ ገብቶ ነው ያንን ነገር መስራት የምትችለው። ስለዚህ ለምን ያህል ጊዜ ነው የምታየው ቀድመህ የሚለው ጥያቄ እኔ በጣም ምክንያቱም የምትሰራው ስራ ከፍተኛ ትዕግስት ያለው ስራ ነው እኔ አቀናባሪ አሁን ዝም ብሎ ይሄን ስራ ልስራ ቢል ዝም ብሎ ተነስቶ የማይሰሩበት ሁኔታ ላይ ይገባኛል። ግን አንተ ትዕግስተኛ ነህ፣ ብላተኛ ነህ፣ ደግሞ ጥበብ እግዚአብሔር ውስጡን ጨምሮ የሰጠ ሰው ነህ። ስለዚህ በምን አይነት መልኩ ነው ይሄንን ነገር የምታቀናብረውና የምትሰራው? እነኚህን ነገሮች ውስጥ መልስ ብቻ እኔ በአጠቃላይ ለምስጋናና ለአድናቆት ነው የገባው።
ቲጂ ስላቀረብሽው በጣም ደስ ብሎኛል እድሜና ጤና ለሁለታችሁ እመኛለሁ እናመሰግናለን አቤ መልካም ጊዜ ለሁለት ሰላም ሁኑ እሺ ያው እንግዲህ አቤ ያለውን አድናቆት ገልጾ ጥያቄዎችንም አካቷልና ከጠየቃቸው ጥያቄዎች መካከል እንደው መቼም ይሄ በጣም አስቀኝም ነው የሚሆነው እንደው ብትቀይርልን የሚሉ ሰዎች አጋጥሞ ያቃሉ እውነት ነው እንግዲህ ይሄ የሙዚቃ ጉዳይ የስሜት ጉዳይ ነው በጣም ከባድ ስራ ነው አንድ ፊልም ላይ ብሏል አቤ በጣም ትግስት ይጠይቃል ብሏል አንድ ሰዓት ከ40 ከ50 ደቂቃ በላይ ይሄዳል አንድ ሙቪ በአቨሬጅ ከዛ በላይ የሚሄድበት አጋጣሚ አለ ሶ ለያንዳንዱ ስሜት ነው የተለያየ ነገር የምትሰሩና በጣም ከባድ ነው ቻሌንጂንግ ነውና የኔ ብቻ እንትን ላይፈልግ ይችላል ማለት እኔ ትልቁ ኳሊቲ ነው ብዬ ማስበው የሰዎችን ስሜት መመረዳት ነው ብዬ አስባለሁና አንዳንድ ጊዜ ትልቁ ኢትዮጵያ ውስጥ ለምሳሌ ፊልም የሚያዘጋጀው ሰውዬ ስለ ሙዚቃ ማያቅ ሰው ሊሆን ይችላል ስለዚህ ስሜቱ እንዴት ነው ብሎ በሙዚቃ ቋንቋ ካልነገረኝ ለኔ በጣም ከባድ ይሆናል ገብቻለሁ ምክንያቱም እኔ እዚህ ጋር ያለውን ሲን የ4 ደቂቃ ሲን ለምሳሌ ቢኖር ሶ በምን አይነት መልኩ ነው ምን አይነት ስሜት ነው የሚለው በሙዚቃ ቋንቋ አንዳንዴ በጣም ቀለል ይላል እንደዛ ስንገባ አብዛኞቹ ኢትዮጵያ ውስጥ ያሉ ባለሙያዎች ግን የዚህ ችግር አለ ይሄንን በቋንቋ የማስረዳት ጉዳይ ማለት ነው ስለዚህ አንዳንድ ጊዜ ሳንግባባ እንቀርና እኔ በመሰለኝ መንገድ ሰርቼ አይ ነው እዚህ ጋር እኮ እንደዚህ ነው ብሎ ስራ ሊመለስ ይችላል ልክ አንዳንድ ጊዜ ቀረጻም ላይ ተበላሽቶ እንደሚደገመው ዳይሬክቲንግም ላይ ተበላሽቶ እንደሚደገመው እንደዚህ አይነት ነገሮች ሊኖሩ ይችላሉ ስለዚህ ይሄ ከፍተኛ የሆነ ትግስት እሱ እንዳለው ማለት በጣም ከፍተኛ የሆነ ትግስት ይጠይቃልና አንዳንዴ ሀፕን ያደርጋልልሽ ነው ያው ምን ያህል ጊዜ ታያለ ፊልሞችን እንግዲህ ፕሮሲጀር አለ እውነት ለመናገር እንግዲህ ድሮ ሲጀምር ዝም ፊልሙን ላይ ይችላል ወይም ደግሞ የሰዎችን ሐሳብ ብቻ ተረድቼ ሙዚቃዎቹን ለመስራት ሞክር ይሆናል ግን ከዛ በኋላ ሞር ያወቅሽ ስለ ፊልሙ ያወቅሽ ስትመጪ ሌሎች ተጨማሪ ነገሮች ላይ ጥንቃቄ ታደርጋለሽ ስለዚህ አሁን እኔ ምን አደርጋለሁ መሰለሽ ስክሪፕት አነባለሁ ሶ የመጀመሪያውን ስክሪፕት አነባለሁ ማለት ሶ ስክሪፕቱን አንብቤ ፊልሙ ምን አይነት ሙዚቃ ይፈልጋል የሚለው ነገር ዲሳይድ አደርጋለሁ ማለት ነው አንዳንድ ጊዜ አልፎ ደግሞ ቀረጻው ያለበት ቦታ ይጀውላ አያለሁ ሲቀረጹ ማለት ነው ስለዚህ ፊልሙ እየተቀረጸ ያለ እኔ ኢንትሮውን ሰራለሁኝ አንዳንድ ነገሮች ለፊልሙ ግብአት የሚሆኑ ነገሮች ቀድሜ አዘጋጃለሁኝ ማለት ነው ስለዚህ ፊልሙ ከተቀረጸ በኋላ ደግሞ ፊልሙ ይመጣልኝና ፊልሙን ቁጭ ብዬ ካፍቼ ከመጀመሪያው ደቂቃ አንስቶ እስከ መጨረሻው ድረስ እያየሁኝ እሰራለሁኝ ማለት ነው አንዳንድ ጊዜ ግን ይሄ ላይ ሰራ ይችላል ለምሳሌ ቅድም እንዳልኩሽ የፖስት ፕሮዳክሽን ስለሆነ መጨረሻ ላይ ፊልሙ ሊመረቅ 2 ሳምንት ወይ 3 ሳምንት ወይ 1 ወር ሲቀረው ይመጡ ይችላሉ ስለዚህ ይሄ በአስቸኳይ መሰራት ስላለበት የፊልሙን ዋና ባህሪያቶች ይሄ የፊልሙ ዋና የሚታየው ፖይንት ይሄ ነው ከተባለ እሱን ሰራና ሌሎቹን ደግሞ እንደ ቲም ሚውዚክ የሚባል አለ አጠቃላይ ለምሳሌ ካራክተሮችን ሪፕሬዘንት የሚያደርግ በተለይ ደግሞ ይሄ የሚሰራው ድራማዎች ላይ ነው ለምሳሌ ድራማ ረጅም ነው እንደምትየው 100 ምናምን ክፍል 200 ሊሄድ ይችላል ምናምንና ያንን ሁሉ ቁጭ ብለሽ ያንኑ ነገር መስራት ሊከብድ ይችላል ለምሳሌ ፕሪዝን ብሬክ የሚባል ፊልም እናያለን አይደል ሶ ለፕሪዝን ብሬክ ውስን የሆኑ ሙዚቃዎች ናቸው ያሉት ለምሳሌ ኢንትሮ ይኖራል ሶ እስር ቤቱ ሲታይ ይኖራል ቲባግ የሚባለው እጁ የተቆረጠው ካራክተር ሲመጣ ለሱ የተሰራ ሙዚቃ አለ ሌሎችም ካራክተሮች እንደዚህ ሶ ለየካራክተሮቹ ሙዚቃ ልብስ ይሰፋላቸዋል ማለት ነው ስለዚህ ቦታቸውን እየጠበቁ ልክ እንደዛ ይቀመጥላቸዋል ማለት ነው ሶ ይሄ ከጊዜ ከመቆጠብ አንፃር እንደዚህ አይነት ነገር ሜተዶችን እንጠቀማለን ማለት ነው ወይራስ በፊልም ግን በረጅም ጊዜ ካለ በጣም ረጅም ጊዜ ስለሚፈጅ ጊዜም ካለሽ እያንዳንዱ ነገር ከመጀመሪያው አንስቶ እስከ መጨረሻው ጥንቃቄ በተመላበት መልኩ ነው የሚሰራው ማለት ነው እውነት ነው በጣም ትግስትን የሚጠይቅ ስራ ነው በጣም ብዙ ስራዎችን ሰርታል ታደለ እንደው ከሰራሃቸው ስራዎች መካከል በጣም ትንሹን የተወሰኑትን ቀነጫጭበን ለተመልካቾቻችን እንጋብዝና ስንመለስ ምን ያህል ስራዎችን እንደሰራ እንዴት እንደነበሩ ደግሞ እናነሳለን ዳይሬክተራችን አለም ከሰራሃቸው ስራዎች መካከል የተወሰኑትን ትጋብዝልናለሽ እሺ አመሰግናለሁ
ይሄ ቦታ በተወሰነ ደረጃ ተራራማ ቦታ ነው። በድንጋይ የተሞላ ነው። ለምንም ይሆን አይመስልም። ተፈጥሮ በእውቀት ነው እዚህ ጋር ዛፍ እዚህ ጋር ድንጋይ ይሰጠን። ተመልካቾቻችን የአርኪቡ ዝግጅታችንን ነው የተከታተላችሁት የምትገኙት። የዛሬው እንግዳችን እንግዲህ ከብዙ ፊልም ከብዙ ድራማ ሙዚቃዎች ጀርባ ከብዙ ዶክመንታሪዎች ሙዚቃ ጀርባ የሚገኘው የሙዚቃ ባለሙያው ታደለ ፈለቀ ነው እንግዳችን። ሀሳብ አስተያየት ካላችሁ በቀጥታ የስቱዲዮ የስልክ መስመራችን በ011 550 5174 ላይ የደወላችሁ ሀሳብ አስተያየታችሁን ልታካፍሉን ትችላላችሁ። ታዲያ ጨዋታችን እንቀጥል። በጣም ብዙ ፊልሞች ዶክመንታሪዎች የቴሌቪዥን ድራማዎች እንዲሁም ደግሞ የቴሌቪዥን መግቢያ ሙዚቃዎችን ሰርተሃል። እንደው ምን ያህል ስራዎችን ሰርተሃል እና ስለ ስራዎች ደግሞ እስኪ አጫውተን። እውነት በቁጥር ኤግዛክትሊ ይሄ ነው እኔ አልቆጥርም ስራዎችን፣ ግን ፊልም ብቻ ኦልሞስት ከ80 እስከ 90 ባሉት አካባቢ ፊልም በጣም ብዙ ናቸው። ነበጭስ ተደብቄ ሰኔ 30 ሁሉም የሀገራችን ፊልሞች ጀርባ አለ ማለት ነው። ባለቀለም ህልሞች በጣም በርካታ ናቸውና በተየ ነገና ለወልድም የሚለው የገነነ መኩሪያ እግር ኳስና ያፓ የሚለው መጽሐፍ ወደ ፊልም ተተርጉሞ በጣም አሪፍ ፊልም ነውና እሱ የጉማ አዋርድ የወሰድኩበት ነው። በአራተኛ ጉማ አዋርድ በርግጥ አይ ቲንክ ጉማ አዋርድ 7 ጊዜ ወይ ምናምን እንደዚህ አካባቢ ተለው 5ቱ ላይ ኖሚኒ ቤስት የመጨረሻው ኖሚኒ ላይ ነበርኩ ምናምን። አራተኛውን ነው የወሰድኩት ምናምን። በርግጥ የፊልም ስኮር ብቻ ሳይሆን እንደገና ሳውንድ ትራክ የሚባል ነገር አለ። ለምሳሌ ሰኔ 30 የሚለው የማጀቢያ ሙዚቃ የኔ ዜማ ድርሰት ነው፣ ቅንብሩም ማለት ነውና ብዙ ሰዎች ያውቁታል፣ መጥሪያ ምናምን ያደርጉታል ምናምንና እንደዚህ አይነት ነገሮች በጣም በርካታ ናቸው እንደዚሁ የሰራዋቸው ማለት ነው። ፊልሞች እንግዲህ ፊልም እንግዲህ ከ80 እስከ 90 ምናምን የቴሌቪዥን ድራማ ደግሞ በጣም በርካታ ናቸው። ለምሳሌ አሁን ሪሰንትሊ ከእረኛ ጀምሮ በጣም ደስ ይላል ዴስ ቲቪ አካባቢ የሚታዩና አስኳላ የፕሪሚየር ሊጉ መግቢያ ሙዚቃ፣ ኢቢኤስ ደግሞ እሁድን በኢቢኤስ የኔ ሙዚቃ ነው፣ ቅዳሜ በኢቢኤስ የኔ ሙዚቃ ነው። ሞጋቾች ድራማ እንደዚሁ ኢቢኤስ አካባቢ፣ ደንባ አምስት የሚባል ኢንጂነር ባንጃው እሱ ሙሉ ሙዚቃ የኔ ነው። ድራማ ራሱ በጣም በርካታ ናቸው በየቲቪ ስቴሽኑ ማለት ነው። ከዛ ውጪ ዋልታ አካባቢ ብትጂ ረጅም በጣም በርካታ የሆኑ ዶክመንተሪ አይ ቲንክ ወደ 60 ወደ 70 ይሆናሉ ነኝ ሙሉ የዶክመንተሪ ሙዚቃዎች፣ የዜና መግቢያ ሙዚቃዎች፣ ዜና ሲጀምር ማወጃው፣ የብሬኪንግ ኒውስ ኢንትሮዎች በጣም በርካታ ናቸው። እንደዚህ ቀደም ሲል የተመለከትነውንም ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩን ዶክመንተሪም አንተ ነህ? እኔ ነኝ የሰራሁት። በጣም ደስ ይላል። ቀደም ሲል አንድ ነገር አነሳህ፣ የፊልም ስኮር እና የሳውንድ ትራክ ልዩነት አላቸው አልክ። እንደው ልዩነታቸውን እስኪ ንገረን። እንግዲህ ፊልም ስኮር ያልኩሽ ነገር ፊልሙ እየታየ ኦሪጂናሊ ፊልሙ እየታየ የፊልሙን ስሜት እያየሽ የምትሰሪው ሙዚቃ ነው። ቅድም እንዳልኩሽ ለምሳሌ አንድ ሰው በጣም ደስተኛ ቢሆን አንድ ፊልም ላይ ያን ደስተኛ ከፍ ወዳለ ደረጃ አድርሶ ወደ ሰው ለማጋባት እንዳስችል ከስር በቃ ደስተኛ የሆነ ሙዚቃ እንሰራለን ማለት ነው። ኦሪጂናሊ ያንን ስሜት እያየሽ የምትሰሪው ሙዚቃ ነው። ወራ ሳውንድ ትራክ የምንለው በእርግጥ ምን አይነት ኮንሰፕት አለ ነው ብዙ ጊዜ ይጣረዛል ይሄ ነገር። በፊልም ላይ የሚደመጡ ማናቸውም ነገሮች ሳውንድ ትራክ ነው የሚባሉት። ለምሳሌ ትራክ የመሮጫ ትራክ አለ ብለን እናስብ። የመጀመሪያው ትራክ ላይ ፊልሙ እናስኬዳለን። ሁለተኛው ላይ ምልልሶች ካራክተሮቹ ተቀርተዋል አንዳንድ ጊዜ ስቱዲዮ ውስጥ። ሶስተኛው ትራክ ላይ ኢፌክቶች ምናምን ተጨማሪ የድምጽ ግብአቶች ለምሳሌ ከሙዚቃ ውጪ ለምሳሌ ዝናብ ከሆነ ዝናብ ተቀርቶ የዝናብ ልክ ከዛ ሲንክሮናይዝ ተደርጎ የዝናብ ድምጽ ምናምን ይገባል። ሌሎችም ድምጾች ማለት ነው። በሌላኛው መስመር ደግሞ ስኮሩ ይሄዳል ማለት ነው። እነኚህ በሙሉ ሳውንድ ትራክ ነው የሚባሉት። ወራስ ደግሞ ሳውንድ ትራክ የምንባለው የፊልሙን አጠቃላይ ኮንሰፕት በግጥም ደረጃ በዜማ ደረጃ ተደርጎ ተዘጋጅቶ ፊልሙ መሃል ላይ ወይም ኤንዲንግ ላይ ወይ መጀመሪያ ላይ ፊልሙን እንደዚሁ ከፍ ለማድረግ የሚገባ ሙዚቃ ነው። ስለዚህ አንዳንድ ጊዜ ኦሪጂናል ላይሆን ይችላል፣ ከፊልሙ ኮንሰፕት ጋር በጣም ይጣጣማል ተብሎ ከታሰበ ከዚህ በፊት የተዘፈነ ሜሎዲ ሊሆን ይችላል ዜማ እሱን አመጣው
ይጠቀማሉ ማለት ነው ሶ በጣም ደስ ይላል በጣም ብዙ ስራዎችን የሰራው ቀደም ሲልም እንደገለጽክልን እንደው ከሰራሃቸው ስራዎች መካከል አንተ ልዩ ስሜት ያለ በጣም ትርጉም ያለው ስራ የትኛው ነው ላንተ እኔ ምልሽ ሁሉም ሙዚቃዎች ካምሮዬ የፈለቁ ናቸው ልክ እንደ ልጆቼ ነው ማያቸው ምናምን ግን አንዳንድ ጊዜ ደግሞ አንቺ ባልጠበቅሽው መልኩ ሰዎች ጋር ይደርሱና ሰዎች ሳያዋቸው ወይም ትኩረት ሳይሰጣቸው ሌሎች ደግሞ ተዛማች የሆኑ ለምሳሌ ሙዚቃው አሪፍ ሆኖ ዳይሬክቲንግ አሪፍ ላይ ሆን ይችላል ወይም አጠቃላይ ለፊልሙ ያለው ይሄ ገብተሻላል ማለት የፈለኩት በተለያየ ምክንያት ፊልሙ ላይ ታይ ይችላል ነገር ግን ሰዎች ጋር ደርሰው በጣም ትልቅ በጣም ይሄ ኢምፕሬሽን ፈጥረውልኛል ብዬ ማስበው ኢቭን ደግሞ እንደዛ አይነት ነገር መስራት ይችላል ተብሎ ብዙ ሰዎች ያሰቡት የእረኛዬ ሙዚቃ ነው ሶ እረኛዬ ከመጀመሪያው ኢንትሮ አንስቶ እስኪያልቅ ድረስ ያለው ሙዚቃ ከዛ በኋላ ደግሞ ያለቀ ጊዜ ራይል ጌቱና ግርማ ተፈራ የዘፈኑትንም እኔ ነኝ ያቀናበርኩትና ሶ አይ ቲንክ ይሄ ነገር አብዛኛው ሰዎች ጋር ደርሷል ብዬ አስባለሁ ለየት ያለ ነገር ያደርጋል ብዬ ማስበው በጣም ቻሌንጂንግ አለው ምክንያቱም አይተሽ እንደሆነ የኛ ኢትዮጵያዊ የሆኑ የሙዚቃ ኤሌመንቶች አሉ ሶ እነኛን ከዘመናዊ ሙዚቃ ጋር አዋድጄ ለመስራት ያደረኩት ጥረት ፈታኝ ነበር ነው ለምናገር በሌሎችም ፊልሞች ላይ እንደዚሁ ሞክሬያለሁ አንድ ወደ ኋላ የሚባል ፊልም አለ ማንዴላ አብዶ ነው የብር ካራክተር ሆኖ በጣም የሚገርም ፊልም ነውና እሱ ኮንሰፕቱ ራሱ በጣም የተለየ ነው ሙዚቃውን በጣም ለፍቼበታለሁ ብዬ አስባለሁ ወረባለሁ ምናምን ስቱዲዮ ቄሶች ምናምን መተው ነው የቀረስኩትና እሱ ላይ በጣም ብዙ ለፍቻለሁኝ ሞጋቾቹን ድራማ ማንሳት ይቻላል እነ ምን ልታዘዝ በጣም በርካታ ናቸው ብዙ ናቸው ስለዚህ ጥሩ ታዲ ስልክ ስላለን ስልክ እንቀበልና ጨዋታችን ይቀጥላል ጤና ይስጥልኝ ቤቷላችሁ ደና ድምጽዎትን ይጨምሩልን አድማጫችን ተመልካታችን እሺ ማንን በል ይድነቃቸው ታደለ ባላለው ከኮካሃራ እሺ አቶ ይድነቃቸው ሐሳብ አስተያየት ለታደለ ፈለቀ አው እኔ እንኳን አድናቆት ነው እሺ አሁን ስራውን ካየው በኋላ ነው ልደውል ያሰብኩት በጣም የሚገራርም ስራ ነው የሰራው ያንጦጦ ስራውን ምናምን አይቼ የሞጋቱ በጣም በጣም የሚገርም የሙዚቃ ሰው ነው ያው እኔ አጭር ላደንቀው ፈልገው እሺ አድናቆት ነው እሺ በጣም እናመሰግናለን አቶ ይድነቃቸው ጊዜራ ያክብርልኝ ይላሉ እሺ እንግዲህ ጨዋታችንን እንቀጥል ታዴ በጣም ብዙ ጓደኞች ስላንተ ብዙ አስተያየት ይሰጣሉ ያው አንተን ከማግኘት አስቀድሞ አግኝቻቸው ነበርና እስኪ የተወሰኑ ጓደኞችህ ስላንተ የሚሰጡትን ሐሳብ በመጀመሪያ አንዱን እንከታተልና ከዛ ደግሞ እነሱ ያነሱትንም ሐሳብ ተንተርሰን የምንጫወት ይሆናል እስኪ የአንድ ጓደኛህን ሐሳብ አስተያየት እንስማና እንመለሳለን ታዴ ፊልም ስኮሪንግ በኢትዮጵያ እንግዲህ የፊልም ትምህርት ቤት በሌለበት ሁኔታ የፊልም ሳውንድ ስኮሪንጎችን ኮንሰፕት የተለያዩ የውጭ ፊልሞችን በማየት ኢንተርኔቶች ውስጥ በመግባትና ራሱን አፕግሬድ በማድረግ ታደለ ራሱን አሰልጥኖ ራሱን አዘጋጅቶ ወደ ኢትዮጵያ ፊልም ኢንዱስትሪ ራሱን ያቀላቀለ ሰው ነውና ታዴን መግለጽ እንግዲህ አይ ቲንክ ከዚህ የተሻለ ቃላት ያለው ብያላሰው በዛ ላይ ደግሞ ብዙ ሰው የማያውቀው ቀልደኛ ነው ያው አርት አካባቢ ያሉ ሰዎች ቀልድ ጣል ያደርጋሉ አይደልና በጣም ስትቀራረበውና ወዳጁ ስትሆን በመሃል ያልታሰቡ ቀልዶችን ጣል በማድረግ ፈገግ የሚያሰኝ ልጅ ነው እንደ ሙያ ካሰብከው በብዙ የሙያ ዘርፎች ውስጥ የተሳተፈ ነው የቴሌቪዥኖች የዜና መሸጋገሪያ ሙዚቃ የፊልም ሳውንድ ስኮሪንግ አሁን ደግሞ ፋና ቴሌቪዥን የሚያስተላልፈው ፋና ላምሮት ላይ ባንድ ኦርጋናይዝ በማድረግ ሙዚቀኞች ተወዳዳሪ ሙዚቀኞችን በማጀብ የሚሰራ ሙዚቀኞቹን ሪኮመንድ የሚያደርግ የሙዚቃ መምረጥ ያለባቸውን ያዘፋፈን ስታይል ሪኮመንድ የሚያደርግ ከዚህ በፊትም ዱባይ አንድ ጊዜ አብረን ሄደናል ሙዚቃ ሙሉ ባንድ ይዞ እና በጣም ወደሱ ስትጠጋ ያለውን ነገር ሳይቆጥብ የሚሰጥ ባለሙያ ነው ታዴ ለምንድነው ሙዚቃ ቅንብር ማለትም ልክ እንደነ ኤልያስ መልካ ዳግማዊ አሊ እንደነ አበጋዝ ክብረ ወርቅ
ከዚህ ከሳውንድ ስኮሪንጉ ትራክ ወጥተ አልበሞችን ማታቀናብረው የሚል ጥያቄ ነው የምጠይቀው። እውነት ለመናገር የመግቢያ ሙዚቃዎች የፕሮግራም መግቢያ ሙዚቃዎቹ ለብዙ የቴሌቪዥን ስቴሽኖች የሰራቸው በጣም ሰክሰስፉል ናቸው። ከሱ በጣም ፓወርፉል የተሳካለት ብዬ እኔ የማምነው የባህል የሙዚቃ መሳሪያ መጫወት መቻሉ ነው። ክራርና ዋሽንትን የሚያስገባበት መንገድ በጣም ነው የሚገርመው እና ሌላው ክራርን የሚጠቀምበት መንገድ እና እነዚህ ሁለቱን የባህል መሳሪያዎች ከዘመናዊ መሳሪያ ጋር አቀናጅቶ ለማህበረሰቡ ጆሮ በጣም አትራክት እንዲያደርግ አድርጎ የመግቢያ የፕሮግራም መግቢያ ሙዚቃዎች የሚሰራቸው ላይ በጣም አትራክቲቭ ነው። ነገር ግን ሌላ አንድ እኔ ልጨምርልህ የምፈልገው ነገር ታዴ የቀደሙ ሙዚቃዎችን ከኤፍሬም ገነነ ከሚባል አሁን ሀገር ፍቅር ብሔራዊ ቲያትር ከሚዘፍን ድምጻዊ ጋራ በጣም ብዙ ሳውንድ ትራኮችን የዘፈነ ልጅ ነው። ከሱ ጋራ ሙሉ አልበም ሰርቷል። የዘፋኞች የተለያዩ ድምጻያኖችን ዘፈንና እሱንስ ስራ ይዘው ወደ አደባባይ የምትወጡበት የማስፈቀድ ያው የባለሙያዎችን ክሬዲት የመጠበቅና የማስፈቀድ ጉዳይ ትንሽ ቻሌንጅ የሚያደርግ ፕሮሰስ ስለሆነ እንጂ እሱን ይዘው ብትመጡ ደግሞ የተሻለ ድምጻይነት የተሻለ አሬንጅመንት እንደምናይ ተስፋ አደርጋለሁ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ያስቀመጥከው አሻራ ቀላል አይደለም። ከዚህም በኋላ ያለመታከት ያለመሰልቸት የፊልም ኢንዱስትሪው ወደ ከፍተኛ ደረጃ እንዲያድግ ድጋፍ ያስፈልጋልና ሌሎችም ሰዎች በአንተ ስር እየሰለጠኑ ትሬን እያደረጉ ወደዚህ መንገድ እንዲመጡ ያለህን ፖቴንሻልና ኢነርጂ እንድትሰጥ እፈልጋለሁ። ታዴ በጣም አመሰግናለሁ። እሺ ጓደኛ እንግዲህ መንግስቱ ብዙ ነገሮችን አነሳ፣ መስፍኔም ብዙ ነገሮችን አነሳ። ያው የኔም ጥያቄ ነው። አንድ ጥያቄ አንስቷል። አልበም ማቀናበር፣ ሙዚቀኞችን ማጀብ ሀሳብ አለ ወይ? ከዚህ በፊት ያነሳው ሀሳብ አለ እንግዲህ እና አቀናብረህ ታውቃለህ? እሱን ግልጽ እንድታረግለት እሱን ጠይቀዋልና ሲጀምር ራስኩ እንደዚህ አይነት ነገሮችን በማቀናበር ነው። በርግጥ እኔ አሁን ባለውበት ዘመን ብዙ ጊዜ ይሄ ሙሉ ካሴት ምናምን የለም። አይተሽ እንደሆነ አንድ ነጠላ ዜማ ይሰራል፣ ከዛ ላይ ክሊፕ ምናምን ነገር ይሰራል እንጂ እኔ እንደውም የመጀመሪያ ሙዚቃዬ የጥላውን እልፍነ አይኮበል ቢለው ሙዚቃ የኔ ቅንብር ነው። በጣም ልጅ ነበርኩኝ። ኤንጂኦ ውስጥ ፕሮፕራይድ የሚባል ኤንጂኦ ውስጥ ሙዚቃ ቮለንተር ሆኜ እየሰራሁኝ በአጋጣሚ ጥላውን እጄን ሰምቶ ማለት ዜማውን ደርሰን ዜማውን ለመላክ በካሴት ቀረጽልኝ ብሎ አንዱ ልጅ እዛ ስቱዲዮ ውስጥ በካሴት ነው መንቀርጽ በቴፕ በቴፕ ተቀርጾ እኔ ጥላውንን አላውቀውም። ተላከለት ለጥላውን ማለት ነው። ጥላውን እልፍነ እዚህ ውስጥ ሙዚቃውን የሚጫወተው ልጅ ማን ነው ፈልገዋለሁ ብሎ ስቱዲዮ እዛ ፕሮፕራይድ መሰራበት መስሪያ ቤት ድረስ ተዋወቅን። ሙዚቃውን አቀናበርኩኝ ማለት ነው። ስለዚህ በጣም በርካታ በነጠላ ዜማ ሌቭል ያሉ ሙዚቃዎችን ሰርቻለሁ። ይግረም አሰፋ የሚባል ዱራሜ ሲንሺቾ እሱ የኔ ቅንብር ነው። ሌሎችም እንደዚሁ ማለት ነው። ነገር ግን ምንድነው እኔ በጣም ይሄ ሃርድሺፕ ወዳለው እንዳልኩሽ ቅድምና ፊልም ራሱ ያው በጣም ጊዜ ይፈጃል፣ ትግስት ይጠይቃል አላልኩሽ? ከዚህኛው መስመሮች ወደዚህኛው እንትን ለማለት ይሄኛው ጊዜ ራሱ አይበቃሽም እውነት ለመናገር እና አብዛኛው ሰው ደግሞ ይሄኛው በተለይ ፊልሙ ጀርባ ያሉ ፕሮዲዩሰሮች፣ ዳይሬክተሮች ምናምን በቃ የልባቸው የሚደርሰው እኔም የልቤ የሚደርሰው ይሄኛውን ሀስል ያለበትን ስራ በመስራት ነው ብዬ ስለማስብ ነው እንጂ በጣም በርካታ ዜማዎች ከዘቢባ ጋር እኮ ለፊልም ያቀናበረው እንደዘፈን የሆነ ሙዚቃ አይ ቲንክ ጉማ አዋርድ ላይ ይጩ ነበር። አይ ቲንክ የዛሬ አመት አካባቢ ማለት ነው። ስለዚህ በጣም ብዙ ስራዎች ሰርቻለሁ እንደዚሁ። ግን ዋነኛው ምክንያት ይሄኛው መስመር ስለምወደውና አብዛኛው ሰው ከፊልሙ ማህበረሰብ ጋር ያለ ሰው ከዚህኛው እንድርቅ ስለማይፈልግ ነው እንጂ የጀመርኩትም በዚህኛው ነው ልልሽ ፈልጌ ነው። በጣም ደስ ይላል። ያው እንግዲህ አንተ አሁንም ስታነሳ ነበረ እንደዚህ አይነት ባለሙያዎች አሁን አንተ በጣም ብዙ ስራ ሰርተሃል፣ ግን ልክ እውቅና የሰራውን ስራ ያህል አይደለም የተደበቀ ነውና እንደውም ጉማ አዋርድ ላይ ይሄ እውቅና ተሰጥቶት ደግሞ ሽልማት አግኝታል። ብዙ ጊዜ እንደዚህ አይነት ባለሙያዎች ከጀርባ ያሉ ባለሙያዎች በእኛ ሀገር የተደበቁ ናቸውና እንደው እዚህ ላይ ምን አይነት አስተያየት አለ? ምክንያቱም አብዛኛውን ስራ የሚሰሩት እነዚህ ባለሙያዎቹ ነው። ልክ ለምሳሌ የኛን ተመልክተ ከሆነ ከኛ ጀርባ ያሉት የካሜራ ባለሙያዎች ፊት ለፊታችን ያሉ የካሜራና የዳይሬክቲንግ ባለሙያዎች ብዙ እውቅና እንደማይሰጣቸው ሁሉ እናንተም ያን ያህል እውቅና አይሰጣቸውም። በአንጻሩ ደግሞ ወደ ውጩ ብትመለከት ብዙ እውቅና፣ ብዙ ሽልማት፣ ብዙ ገንዘብ የሚያገኙት እነሱ ናቸውና
እኛ ሀገር ላይ ያለውን ነገር እንዴት ታነሳዋለህ? አሁን አይቼ ወደ እናንተ ልመጣ አሁን እናንተን በተወሰነ መልኩ ተጠያቂ ለማድረግ ፈልጋለሁ። ሆነስትሊ ሚዲያ እንግዲህ ትልቅ አቅም ያለው ነገር ነው አይደል? ለምሳሌ አንድ ፊልም ሲወጣ ፊልሙ በመላው ኢትዮጵያ ተቀባይነት ሲያገኝ ጋዜጠኛው ምናምን ፊልሙን ከፊልሙ ያለውን ጀርባ የሰራውን ሰውዬ ሳይሆን ፊት ለፊት ያለውን ኢንተርቪው የሚደረገው በጣም ከባድ ነው ይሄ ነገር ማለት ነው። ስለዚህ ፊልሙ ላይ ያሉትን አክተሮቹ ምናምን ይሰሩት ተብሎ ይቀርባሉ፣ ሚዲያ ላይ ይናፈሳል ምናምን። ትልቁን እኮ ስራ የሚሰራው በጣም ከኋላ ያሉ ሰዎች ናቸው። ትክክል። ለምሳሌ እገሌ የሚባል ለምሳሌ ሰኔ 30 የሚባል ፊልም ላይ የሚታወቁ ካራክተሮች አሉ። ለምሳሌ ከዛ ሰኔ 30 ግን ማን ነው ዳይሬክት ያደረገው ምናምን የሚባል ብዙ አያውቅም። ግን ሰው አይቶት ወዶት ኮንሰፕቱን ምናምን በደንብ ተቀብሎት ምናምን ያልፋልና ስለዚህ የሚዲያው ሮል ራሱ መስተካከል አለበት ብዬ ነው የማስበው። ስለዚህ አንድ የሆነ ነገር ሲወጣ አንድ ፊልም ሲወጣ ተቀባይነት ካገኘ ኢቭን ከማበረታታትም አንፃር ከኋላ ከፊልሙ ጀርባ ያሉት ሰዎች በደንብ አጽንኦት ተሰጥቷቸው ሙያውን ራሱ ያሳድጋል እንደዚህ አይነት ነገር ባይዘበይ። ምክንያቱም አብዛኛው ነገር የሚሰራው ከኋላ ነው። ስለዚህ እነኚህ ሰዎች የገንዘብ እንኳን ሽልማት ባያገኙ እውቅና ቢኖራቸው ምናምን ያበረታታቸዋል። ኔክስት ታይም የተሻለ ስራ ይዘው እንዲመጡ ያደርጋቸዋልና በዚህ አጋጣሚ ሚዲያውን በጣም አደራ ማለት ፈልጋለሁ፣ መስተካከል አለበት እውነት ለመናገር። ስለዚህ ይሄ ነገር ወሳኝ ነው። ከዛ ውጪ ግን እኔ አሁን ፐርሰናሊ ብዙ ጊዜ ያው አንዳንድ ሰው ኢንተርቪው ምናምን በጣም ራሱን ፕሮሞት ማድረግ ይፈልጋል። እኔ ብዙ ጊዜ ራሴን ስራ ላይ ነው ሙሉ እውነት ለመናገርና አንዳንድ ጊዜ ስራሽ ቢገልጽሽ ደስ ይላል። ሰዎች እንዲሰርቷል ከሚል ኦሬዲ ሰርተሽው ስራሽ ይሄን ማን ነው የሰራው ተብሎ ሰዎች ፈልገውት ስላንቺ ቢናገሩ ይሻል ይሆናል ብዬ ስለምገምት ብዙ ሚዲያ ላይ እንደውም አሁን መጣ እያልኩኝ ነው ሰዎች እንደዚህ እያስገደዱኝ እንጂ አብዛኛውን ጊዜ ስቱዲዮ ውስጥ ነው ስራ በመስራት ማሳልፈውና እነኚህ አይነት ነገሮችም አሉ። ግን አጠቃላይ ሁሉም ሰው ሚዲያውም ሌላውም ከፊልም ጀርባ ያሉ ሰዎችን በደንብ ትኩረት መስጠት ያስፈልጋል ብዬ ለመናገር ተቀብለናል። የሙዚቃ መሳሪያዎችን ብዙ ትጫወታለህ፣ በጣም በርካታ የሙዚቃ መሳሪያዎችን ትጫወታለህ። አንድ ሌላው የደበከው ነገርም እሱ ነው። ብዙ ጊዜ ያው ጊታር ዋሽንትም ስትጫወት ተመልክተናል። በጣም የምትወደው የሙዚቃ መሳሪያ የትኛው ነው? ምን ያህልስ የሙዚቃ መሳሪያ ትጫወታለህ? እንግዲህ ሲጀምር ነው በክራር ነው የጀመርኩት። ክራር ሰፈር ውስጥ ምናምን ዝም ብሎ ይሄ የምንሰራው ለትምህርት ቤት የምንሰጣቸው የእጅ ስራ ምናምን ሰው ክራር መስራት። ከዚህ ጋር ተያይዞ ስለ ወንድምህም ያው ስለ ልጅነትህ የጊታር የክራር ጅማሬ ስታነሳ ስለ ወንድምህም አጫውተን። ወንድምህ ዮሐንስ ፈለቀም እንደዚሁ የሙዚቃ ባለሙያ የፊልም ባለሙያ ነውና ስለሱም አጫውተን። እውነት ነው በእኔ ህይወት ውስጥም እውነት ለመናገር ትልቅ አስተዋጽኦ አለው ወንድሜ። አሁን አሜሪካን ሀገር ነው የሚገኘው። በብዛት የፊልም ዳይሬክተር ፕሮዲዩሰር ሆኖ በጣም የፕሮዳክሽን ማናጀር ሆኖ ትልልቅ የፊልም ካምፓኒዎች ወደ ኢትዮጵያ ሲመጡ የፕሮዳክሽን ማናጀር ሆኖ አገልግሏል። ዳግማዊ የሚባል ፊልም ዳግማዊ ቁጥር 1 እና ቁጥር 2 ማነው አሚን ሳምራዊ 1 እና ሳምራዊ 2 የሚል ፊልም ሰርቷል። በጣም በብዛት ደግሞ የሚታወቀው ዶክመንተሪዎች በመስራት ነው። ሶ ጀስት ፎር ዋን ዴይ የሚል ለምሳሌ ታሪፋ ፊልም ፌስቲቫል ስፔን ውስጥ ተሸላሚ ነበር እንደዚሁ እና ሾርት ፊልሞችን እንደዚሁ በመስራት ይታወቃል። ሶ ወንድሜ በኔ ህይወት ውስጥ በጣም ሮል አለው ልጅ ነው። ያኔ ማን የቀደመው? እሱ ነው የሚቀድመው። ኦፍ ኮርስ ታላቅ ወንድሜ ነው። ግን ምን ሆነ መሰለሽ እሱ ክራር አሰርቶ የሆነ ቦታ መጣና ድሮ ህፃን እያለን ሞከረውና መሳሪያ እንግዲህ መሳሪያ መጫወትና መስፈንም ደግሞ ይለያያሉና እንግዲህ የተሰጠው ጉዳይ ነው። ሶ እኔ ተቀበልኩኝና ቤት እያነሳው ምናም ስሞካከር የሆነ ነገር መጣልኝ። ሶ አካባቢ ካሉ ሰዎች ብዙ ሙዚቀኞች አሉ ፈረንሳይ ለጋ ሲሆን እየጠየቅኩኝ ራሴን አፕዴት በማድረግ ኮምፕሊትሊ ወደ መሳሪያው ሺፍት አደረኩኝ ማለት ነው። ስለዚህ መጀመሪያ ያወቅኩት ክራር ነው። ከዛ ዋሽንት፣ ከዛ ፕሮፕራይድ ያልኩሽ በጣም ብዙ የህይወቴ መሰረት የተጣለበት ፕሮፕራይድ የሚባል ድርጅት አለ የሎካል ኤንጂኦ ነው። ከዛ በፊት ደግሞ አቦል የሚባል ሃይ ስኩልና ጁኒየር ስኩል ሆኜ ክበባት ናቸው። ሁለቱ የኔን መሰረት የጣሉ ናቸውና እዛ ውስጥ ሆኜ ጊታር አጠናሁኝ፣ ፒያኖ አጠናሁኝ፣ ኮምፖዚሽን ማለት እንዴት ነው ምናምን የሚለውን ነገር አጠናሁኝ፣ ዜማ መድረስ ምናምን እንደዚሁ ማለት። ስለዚህ ክራር እጫወታለሁ፣ ዋሽንት እጫወታለሁ፣ ቤዝ ጊታር እጫወታለሁ፣ ቤዝ ክራር እጫወታለሁ፣ ክራር እጫወታለሁ፣ እንደዚህ መሳሰሉት ማለት ነው። ስለዚህ ብዙ የሙዚቃ መሳሪያዎችን ትጫወታለህ።
አንዱን ይዘህልን እዚህ ስቱዲዮ ድረስ ስለመጣ ያው እዚህ ድረስ ይዘህ ከመጣ ላይ ቀር ለተመልካቾቻችንም ትንሽ ትጫወትልናለህ እንደ ሜሎዲ ነክሽ ልሞክር እንግዲህ እቺ ክራር ባይዘይ ብዙ ታሪክ አላት ለምሳሌ እረኛ የሚለው ድራማ የሚሰማው ክራር በሙሉ በዚች ኢንስትሩመንት ነው የተሰራው ሌሎችም የመግቢያ እነ መልታዘዝም ሌሎችም እነ ደርሶ መልስ በጣም በርካታ እኔ የምታወቀው በዘመናዊ ሙዚቃ ውስጥ ባህላዊዎችን ጣል ለማድረግ ነውና ሶ ደስ ይላል እቺ መሳሪያ የራሷ የሆነ ጥሩ ታዲያ ክራሩን መጫወት ከመጀመር በፊት ዳይሬክተራችን ስልክ አለን እያለች ስለሆነ ስልክ እንቀበልና ትጫወትልናለህ ጤና ይስጥልኝ አብሮ ይስጥልኝ ትንቢት ዳንኤል እባላለሁ ከሰባት ቤት አካባቢ ነው የምደውለው ከሰባት ቤት አካባቢ እሺ ሀሳብ አስተያየቶትን እንስማ እሺ በመጀመሪያ ደረጃ አመሰግናለሁ በመጀመሪያ ታዲን በጣም ላመሰግነው ፈልጋለሁ በኢትዮጵያ ሙዚቃ ማደግ አንድ እርምጃ እንዲራመድ ያደረገው አስተዋጽኦ በጣም ላመሰግነው ፈልጋለሁ ሁለተኛው ደግሞ ወደ ጥያቄ ሲሄድ በአሁኑ ሰዓት የኢትዮጵያ ሙዚቆች ከመጠቀም ይልቅ ብዙ ሰዎች ብዙ ዘፋኞች ረቢ ዘፋኞች ማለት ነው ከሀገራችን ውጭ ያሉ ሪትሞች ወደ መጠቀም ወደ ማዘንበል እየሄዱ ነው ግን የሰማንያ የኢትዮጵያ ብሔረሰቦች እንትን ሙዚቃ ሳንጨርስ ወደ ሌሎች ሪትሞች እየሄዱ ነው ምክንያቱም ለምሳሌ የላቲን ሙዚቃ እናደንቃለን ግን ከሱ የተሻለ ኢትዮጵያ ውስጥ አለ ለምሳሌ በጉራግኛ ሪትም በትግርኛ በወሎ ሪትም በጎጃም ምናምን ብንሰራ በኦሮምኛም ጨምሮ ሌሎችም ሪትሞች በደንብ ሳንሰራ ነገር ግን ወደ ውጭ ሪትም ለማዘንበል እየሞከርን ነው ሁለተኛ ጥያቄ ደግሞ ታዲ ብዙ ጊዜ በፊልም በድራማ ላይ ነው የሚሰራው ግን ሞር ከነሱ ይልቅ ዘፈኑ ላይ ሙዚቃው ላይ ትኩረት ያደርግ ለሱ ውጤታማ ያደርጉም ነበር በእርግጥ ያው ለሱ ውጤታማ ያደርጉም ነበር ከዛ ይበልጥ ደግሞ ስራዎቹ በጣም የሰፉ ነው ሀገራችን ከዛ ከፊልሙ ላይ ከሚሰራው ይልቅ ዘፈኑ ላይ ያዘነብል ይልቅ አሰራ በጣም እንትና ይልም ነበር የሚለው እንትን ለማለት ያለው ነው ሁለተኛው ደግሞ በጣም ታዲያ ማለቀ ፈልጋለሁ የሚገርም ሙዚቀኛ ነው የሚገርም ባቲን ትዝታም አምባሰልም ከሀገራችን ላይ ያሉ የሚባሉ የሙዚቃ እንትኖች የሚጫወት ትልቅ ሙዚቀኛ ነው ታዲያ ማለቀ ፈልጋለሁ አመሰግናለሁ ሰላም በጣም እናመሰግናለን አቶ ትንቢት እሺ እንግዲህ ሁለት ጥያቄዎችን አንስቷል የሀገር ውስጥ ሙዚቃ ማድነቅን ወደ ከውጭ ይልቅ የራሳችንን መጠቀም ላይ ያለውን ሀሳብ ብዙ ሙዚቃዎች አሉን የሀገር ውስጥ ሙዚቃዎች አሉን የብሔር ብሔረሰቦች ሙዚቃዎች አሉን የሚል ነገር አንስቷል ቀደም ሲል ግን አንተም ስታነሳው ነበርና ያው ከሁለተኛው ጥያቄ ጋር አያይዘ ብትመልሰው ይሻላል ወደ የአልበም ስራ ብትሰራ የተሻለ ነው ከፊልም ስራዎች ከድራማ ስራዎች ይልቅ የሚል የግል አስተያየቱን ያነሳው ይሄ ከባድ ነው ምክንያቱም ወደ ብዙ ሙዚቀኛ አላት ኢትዮጵያ ብዙ ሙዚቃ አቀናባሪ ብዙ የፊልም ስኮር ባለሙያ ግን የለም ለምሳሌ አስቢው እኔ ሌላ በዚህ ኖርማል ሙዚቃ ውስጥ ብኖር ኖሮ እነኚህ ሁሉ 80 90 ፊልሞች ማን ይሰራቸው ነበር ከዛ ውጪ ይሄ በጣም ከባድ ሙያ ነው እውነት ለመናገር እነኛንም እሰራለሁኝ እንደውም ይቀሉኛል ከነዛ ይልቅ ምክንያቱም አስቢው አንድን የሆነ ስሜትን ወደ ሙዚቃ መቀየር በጣም ይከብዳል ቢያንስ ያኛው ዜማ ተሰጥቶሽ ምንም አትሽም ከተባለ ዝም ብለሽ ሜሎዲውን እንኳን የተከተልሽ የሆነ ሙዚቃ ምናምን ተሰሪያለሽ ስለዚህ ይሄኛው እንኳን አይደለም እኔ ብቻ ሌላም አንድ 20 30 ሰው ቢጨመር እንትኑ በጣም ዲማንዱ ሃይ ነው ብዙ ነገር ትፈልጋለች ኢትዮጵያ ብዙ ፊልሞች ይሰራሉ በጣም ብዙ ያልተሰራበት ሙያ ነው ስለዚህ እኔን እዚህ ውስጥ ከዚህ አንስተኝ እዛው ቀላቅለኝ በጣም አስቸጋሪ ነው ለማለት ነውና ፕላስ ደግሞ በጣም የምወደው ሙያ ነው ለማለት እንፈልገው ምናልባት ያይዞ ያነሳው ነገር አይ ቲንክ the whole ሙዚቃን ይመለከታል ብዬ አስባለሁኝ ሙዚቃ ቀሏል በጣም ብዙ መንገደኛው ዘንቢል ይዞ ሄዶ ወደ ገበያ እየሄደ የሆነ ስቱዲዮ አለ ሲባል ዘንቢሉን አስቀምጦ የሆነ ግጥም ምናምን እዛው ተቀባብሎ ምናምን ዘፍኖ የሚወጣበት የሚያስመስል ደረጃ ላይና ደርሰናል አይደለ በጣም ከባድ ጊዜ ላይ አይደለም ያለ ነው ስለዚህ በጣም ቀሏልና እሱ እንዳለው በቃ ኦሬዲ ሰው እየተሰለፈ ነው ስለዚህ አቀናባሪው ተመሳሳይ የሆነ ነገር የመስራት ኢቭን አንዳንድ ጊዜ በጣም ይገርመኛል ማለት ድምጹን ብቻ ያወጡትና ለሆነ ዘፋኝ የሆነ ዘፈን ይሰሩና ከዛ በኋላ የሱን ከጨረሱ በኋላ ድምጹን ብቻ ያወጡትና ያኛው ሁለተኛውን ያስገቡታል እና በጣም ከባድ ነው እንደዚህ አይነት ነገርና አይ ቲንክ በዚህ ፕሮግራም ብቻ ትልቅ ራሱን
በናሽናል ደረጃ ሙዚቃችን እንዴት ትኩረት የሚያስፈልገው ነገር ተብሎ በደንብ ጊዜና ሰዎች ሀሳብ ተንሸራሽሮ የሆነ አቅጣጫ መቀመጥ ያለበት ጉዳይ ነው እንጂ እኔም እንደሱ ነው የምለው። ፕሮብሌሙ አለ ግን በዚህ ፕሮግራም ብቻ አንስተነው የምናልፈው ጉዳይ አይደለምና የሁላችንም ችግር ነው ለማለት ፈልጌ ነው። በጣም ጥሩ ታዴ። አሁን ደግሞ ክራርህን ተጫወትልን። እሺ ቅኝት እስቲ ያው ክራር ታውቂያለሽ አስቀምጠሽው ከተወሰነ ጊዜ በኋላ ቅኝቱ ሊፈርስ ይችላል። ሶ ኢች ኤንድ ኤቭሪ ታይም እያንዳንዷን ቅኝት ክሮስ ቼክ ማድረግ አለብሽ ማለት ነው። ትንሽ ይላል። ክራር በጣም ትወዳለህ? በጣም ወዳለሁ። ዜማዎች ምናምን ስሰራ መጀመሪያ በክራር ነው የምሰራው። ይቀለኛል ምናምን አንዳንድ ጊዜ ከእንቅልፍሽ ምናምን ትንሽና በርግጥ ስቱዲዮና ቤቴ ይለያያል። ግን ሀሳብ መቼ እንደሚመነጭ አይታወቅም። ሶ በተኛሽበት የሆነ ጊዜ ሀሳብ ሊመጣ ይችላል። ሶ በቀላሉ በክራሬ አድርጌ ሜሎዲዎችን ምናምን እቀርጻለሁና በጣም ክራር ወዳለሁ። ለዜማ ፈጠራ ምናምን በደንብ ይሄ ኢትዮጵያዊ የሆኑ የሙዚቃ መንፈስ ያላቸው ነገሮች ክሬት ለማድረግ በጣም ክራር ይረዳኛልና በጣም ክራር ወዳለሁ እውነት ለመናገር። በጣም ደስ ይላል ክራር። ልክ ነህ ታዴ። አሁንም አንድ ጓደኛህን ስለ አንተ ስንጠይቅ አስተያየቱን ሰጥቶናልና ታዴ ምን አይነት ሰው ነው በስራዎች ውስጥ እንዴት ትገልጸዋለህ ብለነው ነበረ። የጓደኛህን ሀሳብ አስተያየት ሰምተን እንመለስ። አሁን ደግሞ ስሜ ሰለሞን አካሉ እባላለሁ። ቤዝ ጊታሪስትና ቤዝ ክራሪስት ነኝ። ታዴ ጎበዝ ታታሪ ሙያተኛ ነው። ታዴ በአንድ ጊዜ አይደለም ሃይዌይ ላይ የገባው። ብዙ መሰናክሎችን አልፎ ነው እዚህ ደረጃ የደረሰው። እሱን አሪያ ብዙ ሰው ቢከተል ደስ ይለኛል። ምክንያቱም ከታዴ ከትንሽ ነው ችግርንም ብዙ ነገሮችን አልፎ ነው ከችግሮችን አልፎ እዚህ ደረጃ ሊደርስ ይችላል። ስኬት ደረጃ ሊደርስ ይችላል። ታዴ የብዙ ሙያ ባለቤት ምናልባት ሰው የሚያውቀው ሙዚቃ ማቀናበር ወይም ደግሞ መድረክ ላይ ኪቦርድ መጫወት እንደዚህ አይነት ነገሮች ታዴ የተለየ ሌላ ሙያው ደግሞ ራሱ የህትመት ስራ ውስጥ ሁሉ ፕሪንቲንግ ህትመት ስራ ውስጥ ሁሉ ፐርፌክት ነው። ይሄን የሚያውቅ ሰው የለም ብዙ ሰው። ከዛ ውጪ ታዴ በጋን ውስጥ የተቀመጠ ሙያተኛ ነበር። ግን ጊዜውን ጠብቆ አሁን ታዴ እየወጣ ነው። በትንሽ ቤት ውስጥ ብዙ መሳሪያ ስላለ አይደለም። ብዙ መሳሪያ ይዘህ ምሰራው ነገር የለም ሙያው ከሌለ። እሱ ግን በትንሽ መሳሪያዎች ትልቅ ነገር ሰርቷል። ታዴ በጣም ትልቅም እንዲሆን እመኝለታለሁ። ለቀጣይ ህይወቱ በሰዓቱ ይገባል። ጠዋት 2 ሰዓት ተኩል እንደማንኛውም ይገባል። አጣዳፊ ከሆነ እንደውም 12 ሰዓት ይገባል። እንደ መደበኛ ስራው ሰርቶ ጠዋት ምሳ ሰዓት ይወጣል። ከዛ ውጪ የሚያመሽ ከሆነ አምሽቶ እስከ ተወሰነ ሰዓት አምሽቶ አጣዳፊ ቶሎ የሚሰጥ ነገር ካለ እንጂ መደበኛ ስራ ነው። ፐርፌክት ትክክለኛ አርቱን አክብሮ የኖረ ሰው ነው። ታዴ ጥርስን አያስከድንም። በጣም እኔ ከታዴ ጋር ሰው ቁጭ ስል I'm very happy በጣም ደስተኛ ነኝ። ኮሜዲያንም ነው። የፊልም ስኮሮችን የቴሌቪዥን መግቢያ እነዚህ ብሪጅ መሸጋገሪያዎችንና
ማስታወቂያዎች የመጠጥ ሊሆን ይችላል የብስኩቶች እነዚህ ማስታወቂያዎችን እነዚህ ሶስቱ ላይ ይዋጣለታል ማለት ይችላል ምክንያቱም ቶሎ የመረዳት ነገር አለ ያ ድርጅት ያ ካምፓኒ ምንድነው የሚፈልገው መጀመሪያ ሐሳብ ይቀበላል ሐሳብ ተቀብሎ ወዲያውኑ ወደ ተግባር መለወጥ የዜማም የግጥም ሌላ ሰው ሳያስፈልግ እሱ ራሱ ስለሚሰራ ስላየሁት እኔ ብዙ ጊዜ ፈትኜዋለሁ እነዚህ ነገር ሶስት ነገሮች ላይ ግን is perfect በቃ ፊልሙን አይቶ ፊልሙን ምን ይፈልጋል ምን አይነት ሳውንድ ይፈልጋል ምን አይነት የሙዚቃ መሳሪያ ኢቭን እዛው ውስጥ የሚከታቸው ሙዚቃ መሳሪያዎች እንኳን ምን አይነት ይፈልጋል የሚለውን ወዲያውኑ እንትን ብሎ መዝግቦ እያንዳንዷን ታይሟን ሰከንዷን ሳትቀር መዝግቦ የሚሰራ ስለሆነ ገብቶታል በእነዚህ በሶስቱ ላይ ኳሊፋይድ ቢያደርግ ደስ ይለኛል የአርኪቡ ዝግጅታችንን ነው እየተከታተላችሁት የምትገኙት የተከበራችሁ ተመልካቾቻችን ዛሬ ከሙዚቃ ባለሙያው ታደለ ፈልቀ ጋር ነው ቆይታ ያደረግን የምንገኘው ታዲ እንግዲህ ቀደም ሲል የጓደኛህን የሰለሞንን ሐሳብ ሰምተናል በጣም ብዙ ጓደኞች ጨዋታ አዋቂ ቀልደኛ እንደውም ኮሜዲያን ብለዋል ሰለሞን እሺ እንደዛ ነው ቢያላስብም ማለት ያው ከሰዎች ጋር ከጓደኞች ጋር ስታወሪ ላንቺ አይታወቅሽም ወይ አንቺ በመታወሪበት መንገድ እንግዲህ ሰዎቹ ሊዝናኑ ይችላሉ በርግጥ እኔ እንትን አምሮዬ በጣም ፈጣን ነው በያስባለሁና ሰዎች ስለሆነ ነገር ያወሩ ያንን ኮንሰፕት ወደ ሌላ ነገር የመቀየር አቅም አለኝ በያስባለሁኝ ግን ፐርፐዝሊ እንደዚህ ጆክ ቀልላውራ ምናምን ብዬ አላወራም ግን ኮንቨርሴሽን ላይ ምናምን ሐሳቦችን መቀየር ምናምን እንትላለው ያ ነገር ሊሆን ይችላል እኔም ዛሬ ነው ያወቅኩት ለመናገርና ደግሞ ሌሎች ሰዎች ሰምተው ወደ ኮሜዲያን ለምን አትደም እኔ ራሴ ልል ነበር ወደፊት ኮሜዲያን ታደለን እንጠብቅ ኮሜዲያን አላት ኢትዮጵያ በጣም ደስ ይላል ሌላው ደግሞ ሰለሞን ያነሳው ነገር የስራ ሰዓትን ነው የምትጠቀመው ብዙ ጊዜ እንግዲህ የሙዚቃ ባለሙያዎች አቀናባሪዎች በተለምዶ ይሁን አላቅም ለሊት ነው የሚጠቀሙት አንተ ግን በስራ ሰዓት ነው ልክ እንደ አንድ የመንግስት ሰራተኛ ጧት ገብተህ እንደዚሁ አመሻሽ ላይ ነው የምትወጣውና ማለት እኔ ብዙ ጊዜ አቀናባሪዎች እኛ ሀገር በተለይ ለሊት ስለሆነ የሚጠቀሙት አንተ የኛውን ሰዓት እንዴት መረጥከው ወይም ደግሞ ያኛውን ሰዓት እንዴት አልመረጥከውም እኔ በማደር አላምንም እውነት ለመናገር ማለት ነው እነሽ ጥበብ ኤኒ ታይም ሊመጣልሽ ይችላል እንደዛ እንዲሆን ራስሽን ዝግጁ ማድረግ ነው ሰው አንድ ሰው ጧት በቃ አርሊ ተነስቶ ቁርሱን በልቶ ልክ እንደማንኛውም ሰው ይሄ ብርሃን የሚባለው ነው ቀንና ሌሊት የተፈጠረበት ምክንያት አለው እግዚአብሔር የፈጠረበት ሰው ሲመሽ እንድንተኛ ነው ሲነጋ ደግሞ ሁሉም ሰው ወደ ተመሰማራበት የሥራ መስክ እንዲሄድ ይመስለኛል ብዬ አስባለሁኝና በርግጥ አሁን ዓለም በጣም በፈጣን ሂደት ስለሆነች ሌሊትም እየተሰራ ሊሆን ይችላል ዞሮ ምንድነው ማረፍ ያስፈልጋል የፈጠራ ስራ ዝም ብለሽ ከመሬት ተነስተሽ እንትን የምትይው ነገር አይደለም ሶ እኔ እውነት ለመናገር ሱስ ውስጥ ምናምን ያለው ሰው አይደለሁም በጣም የምጸየፈው ጉዳይ ነው እግዚአብሔር የተመሰገነ ይሁን አንዳንድ ጊዜ ስቱዲዮ ውስጥም አንዳንድ ሰዎች ላይክ ጫት ምናምን ይዘው መጥተው ተደባድቤ ያቃለው ስቱዲዮ ውስጥ ምንም አይነት ነገር ማድረግ አይቻልም ብዬ ሰው ደብድቤ ሁላ ሰጥቼ ያቃለሁ ምናምንና እንደዚህ አይነት ነገር የለም ስቱዲዮ ውስጥ ስለዚህ ምን ልልሽ ፈልጌ ነው ጧት ነው መገባው 6 ሰዓት ተኩል ላይ ለምሳ ወጣለሁ ተመልሼ ከ1 ሰዓት በኋላ ምናምን ገባና 11 ተኩል ወይ 12 ሰዓት ላይ ወደ ቤቴ ነው የሚሄደው ይሄ የበቃ ትሬንድ ይሄ ነው ከበፊትም ጀምሮ ማለት ነው ይሄን መቀየር አልፈልግም አንዳንድ ጊዜ በጣም አርጀንት የሆነ ስራ ሊመጣ ይችላል የሚያስመስሽ ወይም ሌላ ነገር አንዳንድ ጊዜ ከስቱዲዮ ውጪ የባንድ ስራ ሊመጣ ይችላል ቅድም ፋና ላምሮት ያው ባንዱን የኔ ባንድ ነው ከጓደኞች ጋር ፎርም ያደረኩትና አንዳንድ ጊዜ ሰርግ ሊኖር ይችላል ፐርፎርማንስ ሊሆን ይችላል ቱር ልናደርግ እንችላለን ከኢትዮጵያ ውጪ ኢትዮጵያ ውስጥ ምናምን ማለት ነው ስለዚህ በዚህ ምክንያት ልታመሺ ምናምን ትልትይ ትችያለሽ የመኝታ ሰዓትሽ ሊዛባ ይችላል ግን በቋሚነት ጧት ገባለሁ ልክ እንደ መንግስት ሰራተኛ በዛ ሰዓት የሚመጣልኝ አእምሮ የሚመጣልኝ ነገር ዛ ኮምፒውተር ላይ አሳርፌ ከቻልኩ ለመጨረስ ካልቻልኩ ደግሞ ኔክስት ዴይ ላይ የቀረውን ስራ ለመጨረስ ጥረት አደርጋለሁ እንደየስራው ጊዜ ሊፈጅም ይችላል ሳምንት 2 ሳምንት ወርም ሊፈጅ ይችላል ግን ቅድም እንዳልሽው ሌላ ጊዜ ሌላ እንትን ማለት አልፈ ማታ መስራት አልፈልግም ማታ ማረፍ እፈልጋለሁ ሶ ሪፍሬሽ አድርጌ በተሻለ ደግሞ በአዲስ ማይንድ መጥቼ ክሬቲቪቲ ላይ እንትላላለሁ ወይ መቀመጣለሁ ወይ ማለት ነው ሶ እንደዚህ ነው ይሄ በጣም ጥሩ ስለ ባንድህ እስኪ አጫውተን አንተ ፎርም ስላደረግከው ስለመሰረትከው ፋና ላምሮት ላይም ያው ያንተ ባንድ ነውና ፐርፎርም የሚያደርገው
ስለ ባንድ እስኪ ንገረኝ። እውነት ለመናገር ከፋና ላምሮት በፊት ባንዱ ኢንፎርማሊ ፎርም ተደርጎ ነበር። ሶ በሰርግ በመናምን ምክንያት እየተዋወቅሽ ስትሄጂ ካንቺ ሀሳብ ጋር ካንቺ መንፈስ ጋር የሚገናኙ ጥሩ ስትገናኝ ጥሩ ሙዚቃ አንዳንድ ጊዜ ፐርፎርማንስ ብቻ ዋጋ የለውምና ይሄ ባህሪ የሚባለው ደግሞ በጣም ወሳኝ ነውና ሶ በሂደት እየተግባባን የመጣት ልጆች ነበርና በጣም ቱር እናደርጋለን። ቅድም እንዳልሽ አንዱ ጓደኛዬ ዱባይ አቡዳቢ ምናምን እንደዚህ ኢትዮጵያ ውስጥ ደግሞ በጣም የተለያዩ አካባቢዎች ባንዱን ይዘን እንሄድ ነበርና እዛ እየተዋወቅን መጣንና ሶ የምንተዋወቅ የምንግባባ ልጆች ለምን ፎርም አናደርግም የሚል ሀሳብ መጥቶ እየሰራን ባለበት ሰዓት የፋና ላምሮት አጋጣሚ ሲመጣ ሶ ጆይን አደረግን ማለት ነው። ስለዚህ ባንዱ ዝም ብሎ የተመሰረተ ሳይሆን ቀደም ብሎ የተመሰረተ ኢንፎርማሊ ግን ከዛ በኋላ ኮከብ ባንድ የሚል ስም ሰጥተነው ሶ በኢትዮጵያ ሙዚቃ ታሪክ ውስጥ ላይቭ ፐርፎርም የሚደረግበት ላይቭ የሚዳኝበት በጣም ትልቅ ውድድር የኢትዮጵያ መዝናኛንም በተሻለ ደረጃ ያደረሰበት ጠፍቷል። የኢትዮጵያ ሙዚቃ ተንኮታክቷል፣ አሁን ያለው ነገር በጣም ያስጠላል የሚለውን ማህበረሰብ አይ ላይቭ የሚሰሩ ልጆች የጠፉ ልጆች 80ዎቹ 70ዎቹ ውስጥ የነበሩ በጣም የሚደነቁ ዜማዎች ውስጥ ፒክ እያደረጉ ሰዎችን የሚያዝናኑበት ራሳቸውን ፕሮሞት የሚያደርጉበት ከዛም አልፎ ደግሞ ወደ ገበያው በመቀላቀል የተሻለ ለኢንዱስትሪው የሆነ አስተዋጽኦ የሚያደርጉበትን ፕላትፎርም የተዘጋጀበት ነው እና ፋና ላምሮት በዚህ አጋጣሚ ለማድነቅ ፈልጋለሁ ፕሮግራሙን በአጠቃላይ ማለት ነው። በጣም ደስ ይላል። እንግዲህ ያንተ የምትሰራው የማጀቢያ ሙዚቃዎችን ቀደም ሲል አንስተዋል። ይሄንን የሚያስተምር ትምህርት ቤት የለም በሀገራችን። እንግዲህ አንተ በራስህም ጥረት በፍላጎትህ በስሜትህም ብዙ ስራዎችን ሰርተሃል። እንደው ወደፊት ይሄንን ሙያ ለሚፈልጉ ያንተን ፈለግ ለሚከተሉ ወጣት ባለሙያዎች የምትለው እንደገና ደግሞ ትምህርት ቤትም ለመክፈት የምታስበው ነገር ካለ ብንሰማ ደስ ይለኛል። እውነት ነው። በእርግጥ ይሄ ነገር በጣም ከባድ ነው። እንደምታውቂ ብዙ ነገሮች ያስፈልጋል። በኢንዲቪጁዋሊ ይሄን ነገር ኢምፕሊመንት ለማድረግ በጣም ያስቸግራል። መንግስትም ኢንቮልቭ ማድረግ አለበት ብዬ አስባለሁ። የሚገርምሽ ቅርብ ጊዜ አሜሪካን ሀገር ሆኜ የሆነ አንድ ፊልም ፌስቲቫል ተዘጋጅቶ እዚህ ኢትዮጵያ ውስጥ በብዙ ጊዜ ይሄ ወርክሾፖች ምናምን ይሰጣሉና ስለ ፊልም ስኮሪንግ ወርክሾፕ ተሰጥቶ አያውቅም። የሚገርምሽ ነገር ማለት ለመጀመሪያ ጊዜ ነኝ የሰጠሁት። ከዛ በቃ ተመልሼ ቶሎና ተብዬ ሀገር ፍቅር ውስጥ ነበር ፕሮግራሙ ማለት ነው። ምንድነው የፊልም ስኮሪንግ ኮንሰፕት ምንድነው? እንዴት ነው የተጀመረው? በዓለም አቀፍ ደረጃ ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል? እንዴት ነው የሚሰራው ምናምን የሚለው ነገር ኢቭን ክራሮች ምናምን ሌሎች ተጨማሪ እንትኖችን አድርጌ ሀገር ፍቅር ተገኝቼ ወርክሾፕ ሰጥቼ ነበርና ከዛ ፊት የተሰጠ አይመስለኝም። በአጋጣሚ ብዙ ሰው አልተገኘም ይሄንን ፕሮግራም ለመከታተል። ሜቢ ያዘጋጆቹም ችግር ሊሆን ይችላል። ሌሎች እንግዲህ ሰው መጠራት አለበት እዛ ቦታ ላይ እንዲገኝ ምናምንና እኔ እንደምፈልገው አልሆነልኝም። ግን በጣም ትልቅ ፕሮግራም ነበር። ለምንድን ነው ይሄንን ያነሳውበት ምክንያት ብዙ ሰዎች እዚህ እንትኑ ዲማንዱ ሃይ ነው ቅድም እንዳልኩሽ ማለት ነው። በእኔ ብቻ ወይም በጥቂት ሰዎች ብቻ የሚመለስ አይደለም። አንድ ሰው ደግሞ ብዙ ጊዜ ተመሳሳይ ነገር የመስራት ነገር ሊኖር ይችላል። ምክንያቱም ሰው ነች። አንዳንድ ጊዜ በሙዚቃ አይተሽ እንደሆነ ይሄ ነገር የእንትና ነው እንትና ያቀራበር ነው ይባላልና ሁሉ ጊዜ ይሄ ተፈጥሯዊ ነው። ስለዚህ ሌሎችም ሰዎች ስሜት እንዲገባ የሌሎችም ሰዎች እጅ እንዲገባ ተጨማሪ ሙያተኞች ይፈልጋል ሙያው ማለት ነው። ስለዚህ እኔ በጣም ዝግጁ ነኝ እውነት ለመናገር። አንዳንድ ጊዜ ስቱዲዮዎችን መጥተው የሚጠይቁኝ ሰዎች አሉ፣ ሪሰርች የሚሰሩ ሰዎች አሉ። ለነሱ ብዙ ነገሮች እንትን እላለሁ። ግን በሀገር አቀፍ ደረጃ ትምህርት ቤት ተበጅቶለት ኮርስ እየተሰጠ እዚህ ነገር ላይ ብዙ ሰዎች ቢሳተፉ እኔ ቁጥር አንድ ይሄንን መሪ መሆን ይችላል ብዬ አስባለሁኝ እውነት ለመናገርና ስለዚህ ሁሉ ጊዜ በዚህ አንቀጥልም። እድሜ ይመጣል፣ የሚቆምበት ጊዜ ይመጣል። ቀጣይ በየትኛውም የሙያ መስክ ጀነሬሽን ደግሞ ይሄንን ነገር መረከብ አለበት። ስለዚህ ከኔ የተሻለ እኔ ጀማሪ ነኝ። ብዙ መስዋዕትነት ነው የከፈልኩበት እንዳልኩሽ ማለት ነው። ከዚህ በኋላ የሚመጣው ሰው ፋይናንሻሊም ሌላም ለሀገር ማስተዋጽኦ ማድረግ ትልቅ ነገር ቤኔፊት የሚገኝበት ሙያ ነው ይሄ። ስለዚህ ወጣቶች ላይ ቀጣይ ጀነሬሽን ላይ መስራት ያስፈልጋል። ስለዚህ ይሄን ነገር ብቻዬን ሳይሆን ሌሎች ተቋማቶችም አስበውበት እዚህ ነገር ላይ መሰራት አለበት ለማለት ፈልጌ። በጣም ጥሩ ታዴ። እንግዲህ ብዙ ስለ ስራዎች አወራን። አሁን ደግሞ እስኪ ከስራዎች ወጣ ብለን ደግሞ ስለ ቤተሰቦች ስለ ልጆች አጫውተን። እንግዲህ ትዳር አለኝ። በጣም እግዚአብሔር ተመስገን ጥሩ ትዳር አለኝ ብዬ አስባለሁኝ።
በእርግጥ ባለቤቴ ካሰች ቢቂላ ትባላለች። የሙዚቃ ህይወት ውስጥ የለችም፣ ግን ሁልጊዜ ታበረታታኛለች። አንዳንድ ጊዜ በጣም በሚያስገርም ሁኔታ እየተዋወቀ ጊዜ እየሄደ ሲመጣ ቴሌቪዥን ላይ ሙዚቃዎቼ ያው ሰምታ ታውቃቸዋለች። ይሄ አንተ ስራ ነው ሶይ ከመግባባት አንፃር ነው በማበረታታቱ ረገድ ትልቅ ሚና ትጫወትልኛለች። ምልሽ ትዳር በራሱ ለስራሽ ትልቅ አስተዋጽኦ ይኖራል። ሰላም መሆኑ የፈጠራ ነገር ነው። ቤት ውስጥ ለምሳሌ ችግር ምናምን በትዳርሽ ብዙ ያልተመቸሽ ሰው ብትሆኚ ፈጠራሽም ላይ እንከን ይፈጠራል ምናምንና እኔ እንግዲህ ይሄ የእግዚአብሔር ፈቃድ ነው። እስካሁን ሰዓት ድረስ በጣም ሰላማዊ ኑሮ ነው የምኖረው። አንድ ወንድና አንድ ሴት ልጆች አሉኝ። ማቲያስ ታደለና አምራን ታደለ ይባላሉ። በጣም የምወዳቸው ቤተሰቦቼም እንደዚሁ ቅድም እንዳልኩሽ ከዮሐንስ ፈለቀ ውጪ ትንሳኤ ፈለቀ የሚባል ቴሌኮሙኒኬሽን የሚሰራ ከዛ ውጪ ደግሞ ፕሮፌሽናል የፌደራል ዳኛ ነው። የእግር ኳስ ቡናና ጊዮርጊስን ያጫውታል። በጣም ኳስ የሚወድ ቤተሰብ ነው ቤተሰባችን። ቤተሰቦቼም ትልቅ ሚና ተጫውተውልኛል። ያኔ በልጅነት ዘመኔ ሙዚቃን ለማወቅ ለማፈላለግ ለማወቅ በየቦታው ስኳትን የት ሄድክ የጠፋ ምናምን አይሉኝም። ቢያንስ የምፈልገውን ነገር እንኳን መግዛት ባይችሉ በሐሳብም በምንም ይደግፉኝ የነበሩ ቤተሰቦቼ ሁሉንም ቤተሰቦቼ በዚህ አጋጣሚ በጣም ማመስገን ፈልጋለሁ። ስለዚህ ቤተሰብ ሁኔታ ይሄንን ይመስላል ማለት ነው። በጣም ደስ ይላል። እንግዲህ ታዴ የነበረን ቆይታ ይሄን ይመስል ነበረ። ብዙ ተጫውተናል። እዚህ እንግዳ ሆነ ስቱዲዮአችን ድረስ ስለተገኘ በተመልካቾቻችን ስም ከልብ አመሰግናለሁኝ። የምንሰነባበተው እንግዲህ አንተ ራስህ በሰራኸው ባቀናበርከው ሙዚቃ ነው የሚሆነው። የራሂልና የግርማ ተፈራ ካሳ አንተም ያለህበት በዋሽንተን በክራርም ትታያለህና ቪዲዮ ክሊፑ ላይ እሱን ጋብዘን ብንሰነባበት ምን ይመስላል? በጣም አመሰግናለሁ። በጣም ደስተኛ ነኝ። ፈቅዳችሁ አምናችሁ ይህን ሰዓት አብረን እንድናሳልፍ ስላደረጋችሁ በእግዚአብሔር ስም አመሰግናለሁ። ይሄ የተደበቀ ጥበብ ነው። ሌሎች ሰዎች እንዲያፈሩ፣ ሌሎች ሰዎች እንዲፈሩ፣ እንዲመጡ ወጣቱ ይህንን ስራ ደግሞ በደንብ ትኩረት ሰጥቶት በትምህርት ቤት ደረጃ አድጎ ነገ የተሻለ ስራ እንድንሰራ እንደዚህ አይነት ፕሮግራሞች መሰረት ይጥላሉ ብዬ አስባለሁኝ። በኔም ቦያ ብቻ ሳይሆን ሌሎች በጣም የተደበቁ ከካሜራ ጀርባ ያሉ ሰዎች አሉ። እኔና አንቺ እንኳን በመናወራበት ሰዓት ከኛ ጀርባ በጣም በርካታ ካሜራማኖች ይህን ሁሉ ሰዓት ቆመው እየቀረጹ ነው ያሉትና ለነሱ ምስጋና ማቅረብ ያስፈልጋልና ሰው ኦዲየንሱ የፊልሙ አድናቂ የድራማ አድናቂ ከፊት የሚታዩትን ብቻ ሳይሆን ከፊልም ጀርባ ያሉትንም ሰዎች ማወቅ ክሬዲት መስጠት ማበረታታት ያስፈልጋል። ስለዚህ እንደዚህ አይነቱ ነገር በጣም መቀጠል አለበት የሚል ሀሳብ ማስተላለፍ ፈልጋለሁ። እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን ታደለ። ተመልካቾቻችን የዛሬው የአርሂቡ ዝግጅታችን ይህን ይመስል ነበረ። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው ሳምንት ከሌላ እንግዳ ጋር የምንገናኝ ይሆናል። እስከ ሳምንት መልካም ሳምንት ይሁን እያል የምንሰናበተው በተከታዩ ታደለ ፈለቀ ባቀናበረው የራሂልና የግርማ ተፈራ ካሳ እረኛዬ ማጀቢያ ሙዚቃ ነው። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው ሳምንት ከሌላ
በቀውንቱ